በዚህ መርፌ እዚህ ጋር ከምዘረርሽና በሰላም እጄን ይዘሽ ከዚህ ቤት ቀጥ ብለሽ ከምትወጪ ምርጫው አንቺ ነው። ምረጪ። አንቺ ማይሆን ናታን ማጣች ማኪ በናቲ ዙሪያ አለች የምትላትን ፍቅረኛዋን በመርዝ ልታጠቃ ብትፈልግም ያ ሳይሆንላት ቀረና የማታ ማታ ለምን ራሴ ይህን መድኃኒት ወስጄ ሲጣልልም ስትል በራሷ ላይ ወሰነች። ሆኖም ከመድኃኒቷ ጋር እየታገለች ነበረ። ይህን ሰዓት አንድ ሰው ደርሶ ህይወቷን ካልታደጋት በስተቀር ማኪ አሁን ባለችበት ሁኔታ የአእምሮ ቀውስ ውስጥ ትገኛለች። ምክንያቱም ዛሬ በጣም በሚገርም ሁኔታ ናትናኤል ፋውል ሰርቷታል ማለት ነው። ገዛ ጓደኛዋ በወዳጇ ነበር እየተከዳችው። በእርግጥ ወዳጇ የሰው ህይወትን ለመታደግ ነው ወደዛ ቤት የተከሰተችው። በናቲ ህይወት በኩል ሰላም የምትባል ሴት አለች። እሷ ስትመጣ በመርዝ እገላታለሁ አሊያም በሽጉጥ እያለች ስትዝት ጓደኛዋ ሰምታት ነበረ። ጓደኛዋ ከናቲ ጋር ተገናኘች። አንተ የምትወዳት ፍቅረኛን እቤት ባለችው በማኪ ልታጣ ነው ስትል ሚስጥሩን አጋራችው። ታዲያ ከዚህ በኋላ ማድረግ የሚገባቸውን ነገሮች ከናትናኤል ጋር በሚገባ ተመካከሩ። እቤት ድረስ ዘንጣና አምሮባት ፍቅረኛ በመምሰልም ተከሰተች። እንግዲህ በባለፈው ክፍል እንደተመለከት ነው ወደ ሳሎን ዱቅ ሊሆን ብለን ነበረ። ነገር ግን የሆነው ሌላ ነው። ሆኖም የማኪን ጓደኛ ይዞ መከሰቱ ማኪን ደግሞ ለበለጠ ለእብደት አድርጓታል። ምክንያቱም ጓደኛዋ ስለሆነች ከዳሽኝ እንዴት ናቲን ትወስጂዋለሽ በማለት የምትይዘው የምትጨብጠው አታ ነበረ። እንግዲህ ሆን ብለው ከሰላምና ከናቲ ጋር መመካከራቸውን ያልሰማችው ሮዛ ደግሞ በጣም የተበሳጨችበት። ማለትም ወንድሟን እንደ ከሃዲ በመቁጠር እንዴት በሰላም ላይ ትጫወትባታለህ፣ ጭራሽ ደግሞ እቤት ድረስ ይዛት ትመጣለህ እያለች ነበር የተቆጣችው። ወንድሟም ከብዙ ማቅማማት በኋላ የተፈጠረውን እውነቱን ሊያጋራት ችሏል። ታዲያ ናቲ በማኪ ላይ ተጫወተባት አይገልጸውም። ብቻ በዚህ ሁኔታ የእብደት ደረጃ ያለችው ማኪ ራሴን አጠፋለሁ ስትል ከራሷ ጋር ትግል ውስጥ ገባች። ዛሬ ጥብቅና የቆመችላትና እስካሁን ድረስ ከጎኗ ሆና ልጄ ናትናኤልን የግልሽ ለማድረግ ምንም የማገድሽ ነገር የለም፣ እኔ ማግዝሻለሁ፣ ፍቅረኛዋ ትምጣና አንድ እርምጃ እንወስዳለን ስትል የነበረችው እናት ዛሬ አንደበቷ ተያያዘ። እንደውም ሌላ ወደ ተዘጋጀልሽ የተሻለ ስፍራ እወስድሻለሁ ስትላት አይ እኔማ ወደ ሌላ ቦታ ሂጂ ከምትይኝ ናቲን አጥቼ ከምኖር ብሞት እመርጣለሁ ስትል ለእናቷ ተናገረች። እናቷ ተይ ልጄ እንደዚህ አትበይ፣ አታልቅሽ፣ አንቺ ገና ወጣት ነሽ እያለች ማጽናናቷን ቀጠለችበት። ብቻ ከወትሮ በተለየ ዛሬ የናትናኤልን ፍቅረኛ ደስ ባይላትም እናቱ ለመቀበል ተገዳለች ማለት ነው። ይሁን እንጂ የናቲ ፍቅረኛ ሆን ተብሎ የሰላምን ህይወት ለማዳን እንጂ እውነትም በሰላም ላይ የተደረገ ደባ አልነበረም። ሰላም ጤና ይስጥልን የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ተከስተናል። ዛሬ ሮዛ ድራማ ላይ ምን አዲስ ነገር አለ? ታሪካችን ካቆመበት እንቀጥላለን። በባለፈው ክፍል ሰላም እሺ እኔን ታስተዋውቀኛለህ ወይስ ታፍርብኛለህ? አሊያም ደግሞ እናትህን ፍቅረኛ እንደሌለ ታስረዳታለህ ስትል አስጨንቀዋለች። በዚህን ሰዓት የናትናኤል መልስ የነበረው እኔም አንቺን ለማስተዋወቅ መንገዶኝ፣ ነገር ግን በህይወትሽ አንድ ነገር ይመጣል። ምክንያቱም እናቴም ሆነ ማኪ ላንቺ ያላቸው ጥላቻ የተለየ ነው። ለደህንነትሽ ስል ባላስተዋውቅ ደስ ይለኛል ሲል ይነግራታል። ይሄኔ ሰላም ስቅስቅ ብላ ለቀሰች። አትወደኝም ማለት ነው። ስለዚህ እዚህ ቤት ምን ጉዳይ አለኝ? እድሜ ዘመኔን ጉልበቴን የምገዘግዝበት ከነገ ጀምሮ እወጣለሁ ስትል ሲጨንቀው የኋላ ኋላ ችግር የለውም ለባብሽ ተባባሉ። ነገር ግን የሆነው ሌላ ነው። ምክንያቱም እንደምንም ብሎ ሰላምን አሳምኗታል። እውነታው ቢነገር እዛ ቤት ህይወቷ ሲጥ እንደሚል ያውቃልና መርዟን አስተካክላና ቀምማ ሳሎን ላይ ቁጭ ብላ እየጠበቀችው ማኪ የናቲን ፍቅረኛ እስከምታያ ድረስ ቸኩላለች። ሮዛና ማኪ ሳሎን ላይ በተቀመጡበት አጋጣሚ የማኪን ጓደኛ የሆነችውን ቲናን እጇን ጨብጦ ወደ ሳሎን የምትሆነው የምትጨብጠው አጣች። በጣም ማበደች። አንቺ ካዲ ጭራሽ ደግሞ ጓደኛዬ እኮ ነሽ አለች። ቢሆንም ምን ማድረግ አይቻልም።
ሆኖም እንግዲህ ያኔ የተናደደችው ደግሞ ሁለተኛዋ ሮዛ ናት። ምክንያቱም በሰላም ህይወት ላይ እንዴት በሴት ልጅ ያህል ትጫወታለህ አይነት ስሜት ነው። ልጅቷን ገና ስታያት ነው የተናደደችው፣ አልተቀበለቻትም። ናቲ እኔ እናንተ የምናወራለን በማለት ወደ ኩሽናም ታመራለች። ኩሽና ሄዳም ሰላምን እቅፍ አደረገቻት። ሰላም ምን እየተካሄደ ነው? እኔ ይሄ ነገር እየገባኝ አይደለም። ናቲ እውነት ከልቡ ነው አሊያስ ደግሞ ድራማ እየሰራችው ይሆን ስትል ጠይቅቻት። ሰላም እኔ እንጃ የማውቀው ነገር የለም። እኔ ናቲን በጣም ነበር የማምነው የእኔ ፍቅር እያልኩ ስጃጃል ለምን ሞኝነቴ ከምን እንደመነጨ አላውቅም። ያው ፍቅር ነው። ናቲን ወዷለሁ ግን ምን ማድረግ አልችልም አለች። ይሁን እንጂ ፊቷ ላይ የሆነ ተስፋ ይነበብባት ነበር። ማለትም ከናትናኤል ጋር በግልጽ ስለተወያዩ በቲና መምጣት ቅሬታም ሆነ ነቀፌታ አልነበራትም። ሮዛ ግን ከባለቤቷ ከሰላም በላይ ሆና በጣም ተናደደች። ወንድሟንም እንደዛ በስድብ አጠረገደችው። አይገልጻትም። ብትሆንም በክፉ ስራ ልተባበርህ አልፈልግም። በሰላም ላይ የሰራው ግፍ ትክክል ነው ብለህ ታምናለህ ስትል ለብቻ ወደ ኩሽና ወስዳም ጨቀጨቀችው። በዚህ ሰዓት የናትናኤል መልስ አንድ ነገር ነበር። ምን ማድረግ እችላለሁ? ያው ፍቅረኛህን አምጥተህ አስተዋውቅ ተባልኩኝ፣ ያደረግኩት ይህንኑ ነው። ከዚህ ውጭ ምን ላደርግ ሲል ለሮዛ ነገራት። ሮዛ ደግሞ አፈር ብላ እውነት ሆኖ ካገኘሁት ማንም ሳይሆን የመጀመሪያ እርምጃን የሚወስደው ካንተ ላይ ነው፣ ሲጥ አድርጌ እገልሃለሁ ስትል ጉርቦን አነቀችው። ይሄኔ ናትናኤል ሳቅ እየተናነቀው ለሮዛ ፍራንኩን በሚገባ ሰርቶባታል ማለት ነው። ሮዛ በጣም ተናደደች። በሌላ በኩል ማኪ የቲናና የናትናኤልን ሁኔታ ካየች በኋላ ቀጥታ ወደ መኝታ ክፍል በመግባትም ስቅስቅ ብላ ለቀሰች። ደም እንባ ነባች። በዚህን ሰዓት የናትናኤል እናት ተከትላ በመግባት ልጅ ሆይ ለምን ታለቅሻለሽ? በቃ ላንቺ ያለው ሁሉም ይሆናል፣ ወደ ራስሽ ተመለሽ ስትልም አረጋጋቻት። ነገር ግን ልትረጋጋ አልቻለችም። የኋላ ኋላ ቲና ብቻዋን በተቀመጠችበት የመርዝ መርፌዋን አዘጋጅታ መጣች እንጂ በሰላም ወደ ቤትሽ ትመለሻለሽ አሊያስ ደግሞ በዚህ መርፌ ተመርዘሽ ትሞቻለሽ ስትል ዛተችባት። ይህኔ ቲናም በጣም ፈራች። ምክንያቱም ከዛ በፊት በናትናኤል ፍቅረኛ ምን ልታደርግ እንደምትችል እንደነገረቻትና ያንን እያስታወሰች ይህን ጥቃት ለመከላከል ስትል ወደዛ ቤት የተከሰተችው ቲና ይህንን ስቃይ በራሷ ላይ እንዲደርስም አትፈልግምና እወጣልሻለሁ፣ ወዴት እንድትወስጂ ነው የምትፈልጊው ስትል እጇን የጎተተችም ወደ አንድ አቅጣጫ ልትወስዳት ፈለገች። በዚህን ሰዓት እነ ናቲ ተደብቀው ያዩት ነበር። ሮዚም እንደዚሁ ምን እየተካሄደ ነው አለች ሮዚ በበኩሏ ተናዳለች እና ከዛ በፊት በሰላም ላይ የሚደርስባትን የአእምሮ ቀውስም ሆነ ትነቷ ደረሰባት ለምትለው ጥቃት ስታጽናናት ቆይታለች። እቅፍ አድርጋት። ታዲያ ሰላምም በጣም አመሰግናለሁ ሮዚዬ ከጎኔ ስለሆንሽና በጥቃቴ መጠቃቴን ስላልፈለግሽው በማለትም አመሰገነቻት። ሆኖም ተይዘው ወደ በር ሲያመሩ በሌላ በኩል ደግሞ ማኪ ከመርዝ መርፊው ጋራ በዚህ ነው ሞጋሽ እገልሻለሁ ያለች እየዛተችባት በነበረበት ሁኔታ የምትወስጂኝ ያለች እጇን እየጎተተቻት ሳለ ናቲ የትም አትሄድም፣ የት ነው የምትወስጃት? እረፊ ሲልም እንድታቆም አደረጋት። በር ላይ ቆመውም እንደገና ነገሩ ሁሉ እንዲገለጥ አደረገ። ቲናም እያንዳንዱ ማኪ በሰላምና በናትናኤል ላይ ልታደርስ የምትችለውን ጥቃት እያሰበችም ነገረቻቸው። ማለትም በሰላም ላይ የመርዝ መርፌም ሆነ አሊያም ሌላ መድኃኒት ሰጥታለት ገላት እንደምትችል ይህን እየሰማች ደግሞ ጸጥ ብላ ማለፍ እንደሌለባት ከዛም ለናትናኤል ነግረው በጉዳዩ እንድትተባበረውና ድራማውን አብረው እንዲሰሩት ነበር የተስማማችው። ታዲያ ጓደኛዬ ከዳሽኝ በሚል ከዛ በኋላ ራሷን መቆጣጠር አቃታት። ማኪ ወይ አበደች ማለት ይቻላል። ሮዛ ደግሞ በጣም ተደሰተች ነገሩ ሌላ ሆኖ ስታገኘው። ማለትም ሆን ብለሽ ተስማምተሽበት ስለሆነ በጣም ደስ ብሎኛል ሰላምዬ፣ ይህ ህይወት ላንቺ ስለማይገባ ነው። ለማንኛውም ወንድሜ ስላኮራኸኝና ሌላ ክፍተት ስላልፈጠርክም በጣም አመሰግናለሁ ስትልም ሮዛ ለወንድሟ መከታ እንደቆመች ሁሉ አሁንም አመሰገነችው። ናትናኤል እናትም አሁን ላይ ማኪ እያለቀሰችና ራሷን ለድብርት ዳርጋ ምን ልሁን እያለች በነበረችበት ሁኔታ ወደ መኝታ ክፍል በማምራት ልጅ ወይ አታልቅሺ፣ እንደውም ለአንቺ የተዘጋጀልሽ ጥሩ ቦታ አለና ወደዛ ወስድሻለሁኝ፣ እዚህ መሰቃየትም ሆነ እሱን እያየሽ መናደድ የለብሽም ስትል ቤቱን ለቃ መሄድ እንዳለባት ትነግራታለች። ይህን የማኪ የመጣሁት እኮ ናቲን ለማግባት እንጂ ሌላ ጉዳይ ኖሮኝ አይደለም። እሱን አጥቼ ደግሞ እንደማልኖር ታውቂያለሽ ምን ያህል እንደምወደው።
እናም በጭራሽ ከእሱ ራስ አልወርድም ስትል ለእናቱ ነገረችው። እናቱ ተይ ልጄ ተረጋጊ እያለች አሁን ላይ አፏን ሽምጥጥ አድርጋለች። ከዚህ በፊት ናቲ ሌላ ሴት ስታገባ ማየት አልፈልግም፣ እኔ ያዘዝኩህን ታደርግ እንደሆነ አድርግ፣ አለዛ ደም ግፊቴም ሆነ ስኳሪ ከፍ ብሎ የሚገለኝ ይሆናል እያለች አስፈራርተው ነበረ። በዚህን ሰዓት ግን ዛሬ የናቲን ምርጫ ከመቀበል ውጭ አንዳች አማራጭ አልነበራትም። ማኪ ሆይ ከዚህ በኋላ ያደረገችው ነገር እጅግ በጣም አሳዛኝና አስፈሪ ነገር ነው። በሰው ላይ ቀምማ ልትገድል ያሰበችበት የናትናኤል ፍቅረኛሞች በዚህ መሞት አለባቸው። ከኔ በላይ ማንም ሊያገባው አይችልም። ናቲ የኔ ብቻ ነው የኔ ብቻ እያለች ስትታገል እንደቆየች ሁሉ አሁን ምንም ተስፋ የለኝ፣ በዚች ምድር አስፈላጊ ሰው አይደለውም ስትል ዙን አውጥታ መሞት አለብኝ ስትል ከራሷ ጋር ትግል ውስጥ ገባች። በዚህን ሰዓት እውነት ናቲ አሊያም ሰላም ሮዛም ትሆን እንዲሁም የናትናኤል እናት ደርሰው ካልታደጓት በስተቀረ ማኪ አሁን ባለችበት የእብደት ደረጃ ራሷን አታጠፋም ለማለት ይከብዳል። ብቻ ግን ማኪ ወይ ብትረጋጊ ነገ የተሻለ ነገር ነው ብዬ ተስፋ አድርጋለሁ። ለወንድ ልጅ ስትይ ራስሽን አሳልፈሽ ከምትሰጪ ይቻለም በጣም የተለየች ናትና ዛሬን እንዲጨልሞብሽ ያየሽው ነገ የተስፋ ብርሃንና እንደሚበራ ምንም አያጠራጥርም። በአንድ በኩል የተመለከትሻቸው እነዚህ ገጽታዎች ሌላ ምናልባት ላንቺ የተሻለን እድል ሊያመጡልሽ ይችሉ ይሆናልና ለሰው ህይወት እንቅፋት ሆነሽ ባታልፊ መልካም ነው ብዬ አስባለሁኝ። ምክንያቱም ይህች ዓለም የትግል መድረክ ነች። በራሳችን እንዲሆንልን የምንታገልበት ደግሞ ምን ያህል ለራሳችን መስዋዕትነት ያስከፍለናል። በፍቅር ግንኙነት ደግሞ የሁለቱ መከባበር የሁለቱ መፈላለግና መተሳሰብን ይጠይቃል። በአንድ ሰው የሚገነባ አንዳች ፍቅር ታሪክ የለምና ምናልባትም ብቻሽን ታግለሽ ለአንድ ቀን አብሮሽ ልታሳድረው ትችያለሽ። ከዛ ውጭ ግን ዘላለሜን አብሮኝ ይኖራል የምትይው የግል አፍቃሪ የለምና። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ያቀረብኩላችሁ ሮዛ ድራማ ይህንን ይመስላል። ቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑበት እና ጠይቃለሁ። ባይ ባይ።